ሁለት በሚለው እንቀጥል እንችላለን። ሁለት ቢሆን ተመሳሳይ ነው። ታይሙ ነው የሚቀንሰው እኮ። በጣም ጥሩ ወንድማችን አቡበክር ባይደው መልሶልን ነበር። ምንድነው የዴቪድ ጥያቄ? አንድ ወንድ ጀነት ላይ ሁለት ሴትን ያገኛል ተብሏል። ሴቷ ደግሞ ወደ ሙዛጋ ሚስቱና የተገኘችው ሖር ለአይኗ ወይ ደግሞ ከዱንያ ሄደችው ማለት ነው። ኖ እኔ የምፈልገው ለአንድ ወይ ደግሞ አንድ ወንድ ብቻ እንዲያገባኝ ነው ጀነት ላይ የምፈልገው ካለች የፈለገችው ነገር ጀነት ላይ አለ ብሏል ቁርአን። የጀነት ሰዎች የፈለጉት ነገር አለ ብሎ የቁርአን አንቀጽ አቅርቡልሃል ወንድም አቡበከር። ስለዚህ እሷም የፈለገችውን ነገር ታገኛለች ነው። ማግባት ትችላለች ከፈለገች ነው። አሁንም እኮ ባይደው ሜቢ ነው እሷ ይህን ነገር ከፈለገች ነው የምትፈልጋለች ታገኛለች ነው። ኦብቪየስሊ ትፈልጋለች። አሁን እዚህ ጋር ነው ትልቁ ጥያቄም እዚህ ላይ ነው። ቅድም መሬት ላይ ይጠይቃል ያልከኝ ቅድም ይሄንኑ ነው። ለምሳሌ መሬት ላይ እኛ የምናየው ፕሩፍ የምናደርገው በአይናችን ቢተአኪድ እርግጠኛ ሆነህ ትፈልጋለች እያልክ ነው። ምንድን ነው ለዚህ ፕሩፍ ማረጋገጫ? አሁን ከምድር ተነስቼ ነዋ። የምድር ፍላጎት አይደል ወደ ሰማይ የሚሄደው? የሚቀይር ነገር ካለ አይደለም። ይኸውልህ በመጀመሪያ አላህ ወነዛዕና ብሏል። በሁሉም ልቦች ላይ ያለን የማይሆን ፍላጎትም ማለት ነው እንደሚነሳና እንዲሁም ደግሞ በምድር ላይ የሚኖሩ ሴቶች በምድር ላይ ያላቸው ፍላጎት ሙሉ ለሙሉ ጀነት ላይ እንደሌለ ነው። ኦኬ እንደ አጠቃላይ ይቀንሳል ነው የምትለኝ? ምንድን ነው ይገደባል ነው ፍሪዊላቸው? አስጨርሰኝ። እንደ አጠቃላይ ብትፈልግ ደግሞ ያንን ነገር ታገኛለች እያልኩ ነው ባጭሩ። ከምንድን ነው የምታገኘው? እሱን እኮ ነው ቶች ኦኬ ለአንተ ፈቅጄልህ ሰጥቼ። ይሄ ማለት ከአንድ በላይ ሚስቶችን እግዚአብሔር ሰጥቶታል ዳዊት። ይሄ ማለት እግዚአብሔር ከአንድ በላይ ማግባትን ፈቅዷል ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር የወደደውን ማለትም ከአንድ በላይ ማግባትን የወደደውን ሕግ አንተ እየተጣረስከው ነው። ወይ ደግሞ አንድ ክርስቲያን መጥቶ እስልምና ላይ አንድ ወንድ ከአንድ ሴት በላይ ማግባቱ ትክክል አይደለም ብሎ ሲሞግት እየተጣረሰ ነው የእግዚአብሔርን ቃል ማለት ነው። ተረዳኸኝ? ይሄ ነው ማስረጃዬ። ትእዛዝ ሰጥቷል ነበር ያልክ። ትእዛዝ ሰጥቷል ያለውን ሳይሆን ያቀረብከው አሁን ሰጥቻለሁ የሚለውን ትእዛዝ ነው። ማግባት ያደረገው ራሱ ጌታ አንድ ለአንድ መወሰን እንዳለብን በአዲስ ኪዳን ራሱ ተናግሯል። አሁን ወደ እንትናችን ስለዚህ እግዚአብሔር ግን ፈቅዷል። ይህን ነገር በመጀመሪያ እንስማማ። እግዚአብሔር ትእዛዝ ሰጥቷል ነው ያልከው። ትእዛዝ ሳይሆን እሱ ትእዛዝ አይደለም። እሱ አለመሆኑ መጀመሪያ እሺ ይሄን ነገር እናረጋግጥ። መጀመሪያ እግዚአብሔር ፈቅዷል። ያው መልሼ ራስ የተናገርከውን ልንገርህ። እኔ አንተ ለምን የወታደሩ ሚስት አይደለ እንትን ያለበት አይደል? ዳዊት ቱርክ ከማን ነው? ከሱ ነው ይሰማል። ኦሳማ አለ። ቆይ ግን ዳቪድ አሁን ያልካትን ቆይ ታመጣልናለሽ። ጌታ አንድ ለአንድ ተወሰኑ ብሏል ያልከትን ምን እስኪ እንመለከታታለን። ተወሰኑ ሲባል በቃ አንድ ጌታችን የለም እዚህ ምድር ላይ ሲመላለስ ያስተማረውን ነው ያልኩህ እኮ። የቱ ጋር ነው? እስኪ እንደዚያ ነው። አሁን ኦሳማ ካለ ቀጥል። ተመጣ እንጨርስ። ኦሳማ ጋር የተወሰነ አፎን እሱንም እንመጣበታለን። ልክ ነህ እንመጣበታለን። እሱን ግን ምንድን ነው አሁን እዚህ ጋር ልትለኝ የፈለኩት ቅድም እግዚአብሔር ከአንድ በላይ ወይ ደግሞ ሚስት ከአንድ በላይ እንድታገቡ ብሎ ትእዛዝ ሰጥቷል ብለህ ነበር የጀመርከው። እና ይህ እንደዛ ትእዛዝ ሳይሆን ያመጣኸው እንደዚህ ሰጠው፣ አንተ ግን ከዚህ በላይ ተላልፈህ የወታደሩ ሚስት እንደዛ ያደረግ የሚል እንትን ነው ማስረጃ ነው ያመጣኸው። ልመልስ መፍቀዱ ያው ከትእዛዝ ያልተናነሰ ነው፣ ቢበልጥ እንጂ ያልተናነሰ ነው። ከዚህ አንጻር ነው አው ብዬ የገባሁበት። ኦኬ መፍቀዱ ከማዘዝ ቢበልጥ ነው እንጂ የሚያንስ ነገር አይደለም። በቃ በአጭሩ አሁን እኮ የተፈለገው ፖይንት ምንድን ነው? አሁን ቃላቶችን ሳይሆን መያዝ ያለብህ አንተ በአጭሩ የተፈለገው ምንድን ነው? በአጭሩ የተፈለገው ምንድን ነው? ከአንድ በላይ ማግባትን እግዚአብሔር ወዷል ነው። ኦኬ ወይ ደግሞ ፈቅዷል ነው። ባጭሩ ፖይንታችን ይሄ ነው። አሁን ቃላቶችን መያዝ እሱ እንዳለ ትሆና ማለት ነው። ስለዚህ እኔ ያልኩ ያለሁት ምንድን ነው? የትኛውን ክርስቲያን እስልምና ላይ መጥቶ አንድ ወንድ 2 3 4 ሴት ያግባ የሚለውን ሕግ ትክክል አይደለም ብሎ መሞገቱ ተገቢ አይደለም ነው እኮ። እንደ ሕግ መቀመጥና በስፔሻል ኬዝ ተመርኩዘ ሕግ መስራት ይለያያል። ወደ ሌላ ፖይንት እየመጣ ነው። ሌላ ፖይንት አይደለም። ለምሳሌ እኮ የመጣው እኔ እኮ መጣሁልህ ዴቪድ።
ድምፅ ይሰማሃል? ወደ ሜን ፖይንቱ እንመለስሽ። ስለዚህ ወደ ቁርአን ተመለስ። ስለዚህ እኔ አሁን በደብል ስታንዳርድ ያው አስቀምጬልሃለሁ፣ ሰዎች ይውሰዱ። በስፔሻል ኬስ ተመርኩዘኛ ህግ ስለማንሰራ እሱንን በሚወስደው ሰው ይውሰድ። ከመመለሳችን በፊት ባይብል ከገባች ሳይቀር አንዲ ዘዳግም 21:15 ላይ ያለውን ክፈትለት ኦሳማ። ስለዚህ ኦሳማውን ጠይቀህ በቁርአን ተመርኩዘህ የመለስክልኝ ምንድን ነው? በምድር ላይ ሰው ፈልጎ ነው አራት እንዲያገባው ፈቅዶ ነው አይደል ያልከኝ? እንዲያገባው ፈቅዶ ነው አይደል ያልከኝ? ግዴታ አይደለም፣ ግዴታ አይደለም። ስለዚህ በሰማይም ይሄንኑ ፍሪ ዊል ነው ያለው ማለት ነው አይደል? አሁን ማለት መደጋገም አይሆንም። አሁን እኮ በሰማይ ያለውን እኮ መጣ ነው። ቅድም እኮ ጨረስን አይደለ? አንዲት ሴት ብቻዋን ሚስት መሆን ብትፈልግ የፈለገችው ነገር አለ ብለን እኮ በ4 ነጥብ ዘጋ አይደለ እንዴ? አሁን እርሱ እየመጣ ነው ያለው። ስለዚህ አንድ ወንድ 2 ሚስት ይሰጠዋል 3 ሚስት ይሰጠዋል የሚለው ነሰሰሪ አይደለም ማለት ነው። የፈለገው የሚያገኝ ከሆነ ለምን እንደዛ ተብሎ ተጠቀሰ? 2 ነው ሀዲስ ነው ያመጣል። 2 ነው። አትለፍ ከዛ። እሺ 2 ችግር 2 ማለት የሚፈልገው ነገር የሚሰጠው ከሆነ ለምን 2 ይሰጠዋል ተብሎ ተጠቀሰ? የምትፈልጉት ነገር አለ ተብሎ ለምን አልተዘጋም? ስፔሲፊካሊ ለምን ተደረገ? አንድ ወንድ 2 ሴት ማግባት ፍላጎት ነው። የብዙ ወንድ ፍላጎት ነው። የብዙ አማኞች ፍላጎት ነው። ይህንን ነገር ልትል አችልም። 10 ሰው ሊፈልግ ይችላል፣ 20 ሊፈልግ ይችላል። እሱ እንደ ሰው ፍላጎት ይለያያል። አሁን ባይደው በጣም ሊሚት የሆነ ነገር ነው እያነሳ ያለው አይደል ነው። አሁን ቅድም ለምንድን ነው ይሄን ያነሳውብህ ኦሳማ? ለምንድን ነው ይሄን ያነሳውብህ? ኧረ ታወራለህ አንተ ዴቪድ። ቆይ የተደረገ ያለው ውይይት ይሁን ጥያቄና መልስ ሲሆን የገባን አይደለም። ጥያቄ ከሆነ ያለህ እስልምና ላይ ጥያቄህን ጠይቅና ሚዩት አድርግ፣ እነሱ ይመልሱልሃል። ያ የመለሱልህ መልስ መረረህም ጣፈጠህም ወደድከውም ጠላኸውም ለእኛ ያለን መልስ እሱ ነው። ተቀብለህ ከወደድከው ትቀበለዋለህ፣ ካልሆነ ደግሞ ትጥለዋለህ። ጥያቄ ከሆነ ያለህ ማለት ነው። ውይይት ከሆነ በግልጽ አውራና ብዙ ሴት በእስልምናና ወይ በክርስትና በሚል ውይይት ይደረግ። ከኡስማን ጋር ከፈለከ ከአቡበከር ጋር ከፈለከ ከኔ ጋር ማውራት እንችላለን። ብዙ ሚስት የፈቀደው የተኛው ሃይማኖት ነው? የተገደበ ሚስት አልጨረስኩም ማለት ነው። አልጨረስኩም። ስለዚህ አሁን አካሄዱ መስተካከል አለበት። ጥያቄ ካለ ጠይቅና ሚውት ታደርጋለህ፣ ይመልሱልሃል። ከዛ 2ኛ ጥያቄ 3ኛ ጥያቄ እያልክ ትቀጥላለህ። ካልሆነ ደግሞ ውይይት የሆነና ዲቤት የሆነና ቁርአን ላይ ብቻ ሳይሆን ባይቤልም ላይ ቁርአንም ላይ እያጣቀሰን እንሄዳለን ማለት ነው። እንደዛ ነው መሆን ያለበት። አሁን እስካሁን ድረስ ብዙ ጊዜ ነው እያወራን ያለ ነው። አንድ ሀሳብ ላይ ነው የደጋገም ከምትጠይቀው ይመልሱልሃል። ራሱኑ አምጥተህ እንደገና ትጠይቃለህ። የቆምከበት ሳይመልሱልኝ ሲቀር እኮ ነው ደግሜ የምጠይቀው። ያው አየህ እስካሁን ድረስ ሲያወሩበት የነበረውን ነገር አይመልሱልኝ የሚላ የእነሱን ሁላ ልፋት እንደገና ምን እያደረግከ ነው ያለው? አላማ የለህም ማለት ነው። አይደለም የሚመልሱልኝንም አቡበከር ይመስል አንተ ምንድን ነው እያልክ ያለው? አቡበከር ጋር እኮ እየተግባባን ኦኬ እያልን እኮ ብዙ ርቀት መጠናል እኮ። ከእሱም ጋር እየተከራከርክ ነበር። እሱም በሆደ ሰፊነት ነው ሲመልስ ነበር። በስርዓት እኔ ጓያልኩ እሱ። አሁን አንድ ቆይ ብራዘር፣ አንድ ጥያቄ ጠይቅና ሚውት አድርግ፣ ይመልስልሃል አቡበከር። በቃ አንድ ብቻ ጥያቄ ጠይቅ። ስንቀጥል የነበረው ምንድን ነው? ፖለቲካ ረከው እየተከራከርክ ነው አንተ። ሙኬ አፎን እንትን እናድርግና፣ አዎ ችግር የለውም። አይ እዚህም ያሉ ሰዎች ኦሳማም ቢሆን ከሙከሚልም ቢሆን ከኔ የሚሻሉ ሰዎች እንጂ እንትን የሚሉ ሰዎች አይደሉም በመሰረቱ ማለት ነው። በምንም በተግባርም በእውቀትም በምንም ነገር ብንሄድ። ስለዚህ አሁን ምናደርግ መሰለህ፣ አሁን ኖርማሊ አሁን መጨረሻ ላይ ያነሳት ነገር ኦሳማን በደንብ አብራርቶት ነበረ። አንድ ፖይንት ብቻ ልጨምር እዛ ፖይንት ላይ ማለት ነው። ለምንድን ነው ማለት ነገር አለ እንዳለ ገለጸልህ፣ ሚስት አለ እንዳለ ገለጸልህ። በተመሳሳይ 2 ሚስት የሚለውንም በዛ ደረጃ ነው ያስቀምጠው። ቅድም 2 ፖይንት አንስተ ነበር፣ የምድርዋን ጥያቄ የእንትኑንም ጥያቄ ምድር ላይ ለምን ብዙ ሚስት ይኖራል የሚል ነገር አንስተህ ነበር፣ የመጀመሪያው ማለት ነው። ብዙ ሚስት የሚለው ነገር ባይዘው እዛ ፖይንት ላይ ሊሄድና የተወሰነ ትቀጥላላቸው። አፎን ብዙ ሚስት የሚለውን ነገር ማለት ነው ከእኛ ከእስልምና አንጻር በብዙ ሚስትን የማይፈቅድ ሃይማኖት እኔ ነኝ የምገልጻችሁ። ብዙ ሚስትን የማይፈቅድ ሃይማኖት እንደ ሃይማኖት ደረጃ ትክክለኛ ነው ብዬ ራሱ አላሰብም። ለምን ብዙ ሚስት ነሰሰሪ ነው፣ ግዴታ ነው ከብዙ ነገር አንጻር ማለት ነው። ጀስት የፍትወት ጉዳይ አይደለም፣ ያንን አይደለም።
ትኩረት ማድረግ የሚያስፈልገው። በጣም ብዙ ነገር አለ። ማህበራዊና ፖለቲካዊ የሆነ ትብብርን ማጠናከር አለ። ባሎች የሞቱባቸውን ሰዎችን መደገፍ አለ። የመሳሰሉ ሰውን በጣም ወደ 5 ወደ 6 የሚጠቀሱ እስልምና የፈቀረባቸው የራሳቸውን የሆኑ ጥበቦችም ሕክማዎችም አሉ። ከነቢዩ ህይወት የምንወስደው አለ። እስካሁን ድረስም የምንይዘው ነገር አለ። የቁጥር እንትን አለ፣ የቁጥር ልዩነት አለ እና እነዛ ነገራቶችን ታሳቢ ያደረገ ነው። ጀነት ላይ ግን ያለው ጀስት ኒዕማ ነው። አላህ ነው ያንን ኒዕማ ያደረገው። ከሑረል ዐይን የሆኑ 2 ሴቶች እንደሚሰጡን አላህ ስብሐነሁ ወተዓላ 2 ሚስቶች እንደሚሰጡት አንድ ሰው 2 ሚስት እንደሚኖረው አስቀምጧል። ከዛ በላይ ከፈለገ የሚል ጥያቄ ሊመጣ ይችላል። ኦኬ ያንን እኛ አናቅም። ከፈለገ ያው የፈለገ ነገር ይሰጣል ተብሏል። የሚከለከል ነገር አላሁ አዕለም ውዶን ነው አናቅም ነው። ብቻ ግን ኒዕማ የሚባለው ነገር አጠቃላይ አለ እና ያንን ታሳቢ ማድረግ ነው። ገነት ላይ ደግሞ ዴቪድ ከመቀጠል በፊት ከነ ኡሳማ ጋር ተቀጥላለ። ገነት ላይ ደግሞ እንዴት ገነት ላይ ሴት ምናምን ይኖራል ምናምን ብለው አንዳንድ ሰዎች ደግሞ ይገረማሉ። እኔ ያስቀኛል እንደዚህ አይነት ነገር። እንዴት እንዴ ገነት ላይ አይደለም እንዴ አዳምና ሔዋን ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም እንዴ? እርቃናቸውን ሆነው ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም ነው? እና ያ ኤግዛጀሬት የሚደረግ ነገር አይደለም። ምንም ስህተትም የሆነ ነገርም አይደለም። መቼስ አሁንም ቤትህ ሆነ ከሚስትህ ጋር ግንኙነት ስታደርግ እግዚአብሔር አያይህም የለም ማለት አይደለም። እንግዲህ እንደዛ የምታስቡ ክርስቲያኖች ካላቸው አዝናለሁ። ሪስትሪክሽን እያመጣ ነው። እንትን አድርጉ። ኢንሻላህ እኔ ጋር ሰላት ደርሷል። መቀጠል ምችሉ ኢንሻላህ ቀጥሉ። ጀዛከላ እኔም እንትን ሲጀመር እኮ ነፍሶቻቸው የምትሸ ሁላ አለም ሲባል እኮ ሁሉም ነገር ማለት ሁሉንም ነገር ይሻሉ ማለትም እኮ አይደለም። ለምሳሌ አምላክ መሆን ቢፈልጉ አምላክ ይሆናሉ ማለት እኮ አይደለም በነገራችን ላይ ማለት ነው። ይህንም ታሳቢ ማድረግ አለበት። ቤት ጀነት የገቡ ሰዎች ሁሉንም ነገር ይሻሉ ሲባል ለምሳሌ አምላክ መሆንን ቢሹ ያገኛሉ ማለት አምላክ ይሆናሉ ማለት አይደለም ራሱ ማለት ነው። እና አላህ ያደረገላቸው ነገር አለ። ቅድም ምንድን ነበር ስለምን እያወራን ነበር መሰለ? ስለ ፍሪዊል መሬት ላይ ስላለው ፍሪዊል። ይሄ መጥፎ የሚባለው ነገር መሬት ላይ ይቀርና ብሎ ሰማይ ላይ ከሄዱ ደግሞ ፍሪዊል አላቸው፣ ራሳቸውን የቻለ ፍሪዊል አላቸው የሚል ኮንሴፕት ስላነሱ ነው። ፍሪዊል የምንለው ነገር ደግሞ መጥፎ ወይም ጥሩ ነገር የምንለውን የምንመርጥበት አካሄድ ነው ፍሪዊል የምንለው አይደለ? ለምሳሌ ጥሩ ነገር ብቻ ከመረጥ ይሄ ፍሪዊል ልትለው አችልም። መጥፎም ስላለ አሁን ባለ መሬት ባለ ምድር ላይ እኮ መጥፎ ነገር ጥሩ ነገር የሚባለው ለፈተና ነው የተቀመጡት። ገነት ላይ ፈተና የሚባል ነገር የለም። ፈተናውን አልፈህ ነው ሽልማት ነው እዛ ላይ ጀነት ላይ ያለው ነገር ማለት ነው። መጥፎ ነገር የምታስብበትም ላድርግም ብትል መጥፎ ነገርም የለም እዛ ውስጥ። አንደኛ መጥፎ ነገርም ማሰብም አትችልም አንተ ራስህ ማለት ነው። ስለዚህ ፍሪዊል የለም ነገር ነው የምታስበው። የምን ፍሪዊል? አሁን አእምሮ ሊሚትድ ይሆናል ነው እያልከኝ ያለኸው ወይስ ጥሩ መጥፎ የሚባለው ነገር ፍሪዊል የሚባል ነገር ፍሪዊል የሚባል ነገር ትርጉም ይኖረው? ይሄን አድርግ ይሄን አታድርግ ተብለህ ፍሪዊል ሲሰጥህ ነው አይደል እንዴ ትርጉም የሚኖረው ፍሪዊል የሚባለው። እዛ ላይ ግን በፍሪዊል ሰርተኸው ለምታገኘው ነገር ሽልማት የምታገኝበት ቦታ ነው ነው። ስለዚህ ፍሪዊል የሚባል ነገር ገነት የለም ነው። ምን ማለት ነው በአንተ ፍሪዊል ማለት? እስቲ ፍሪዊል ማለትማ የፈለግከው መምረጥ ነው፣ ነጻ ፍቃድ። ኦኬ ምንድን ነው የምትመርጠው ገነት ላይ የምትመርጠው ምንድን ነው? እሱን እኮ ነው እየጠየቅኩ ያለሁት። እዚህ ምድር ላይ እንዳለው ነው እዛ ያለው እያልኩ። ፍሪዊል አለ። ለምሳሌ ፍሪዊል የሚባል ነገር አለ። ከምግብ አይነት ውስጥ ከፈለግ ከማንጎ ከፈለግ አቮካዶ ብትመርጥ የፈለግከው ነገር ትመርጣለህ፣ ይመጣልሃል። ስለዚህ ሪስትሪክትድ ነው ማለት ነው እኮ። መጥፎ ነገር የለም እያልኩ ነው። ገነት ላይ ጥሩ ነገር ብቻ ነው ያለው ነው። ፈልገህ የምታገኘው ጥሩ ነገር ነው። አንተ ራስህ መጥፎ ነገር ብትፈልግም አትፈልግም ነው ያልኩ ያለሁት። መፈለግም አትችልም ነው ያለው። ገነት ውስጥ መጥፎ ነገር አታገኝም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው። አማርኛ እኮ ነው። ገነት ውስጥ ጥሩ ነገር ነው ያለው ካልክ ነው እያልኩ ያለሁት። ጥሩ ነገር ብቻ ነው ያለው ካል ፍሪዊል አለ ብለህ ማውራት አትችልም ነው እያልኩ ያለሁት እኮ። ጥሩ ምን ማለት ፍሪዊል አሁን ነጻ ፍቃድ አይደል የምንለው? ነጻ ፍቃድ ማለት ደግሞ የሰው ልጅ አሁን በተሰጠው አእምሮ አሁን በሚያስብበት ደረጃ የፈለገውን መምረጥ ይችላል አይደል እኮ። አዎ እዛ ላይ የፈለግከውን ነገር መምረጥ ትችላለህ። ገነት ውስጥ ዴቪድ፣ ገነት ውስጥ ባለው ነገር የፈለግከውን ነገር መምረጥ ትችላለህ አልኩ እኮ። ቆይ አዳምጠኝ እንጂ ስለ ፍሪዊል እያወራን እኮ ነው። ነገር ግን ገነት ስትገባ ይሄ መጥፎ የሚባለው ነገር ወይም ደግሞ ባድ የምንለው ነገር ከቀረ ነው
አእምሮ ውስጥ ከቀረ የምታስበው ሊሚትድ ከሆነ ሪስትሪክት ከሆነ ፍሪ ዊል አለ ብለህ ልታወራ አትችልም ነው እያልኩ ያለሁት። አለ አለ ፍሪ ዊል አለ። እዛ ግን ውስጥ ያለው ነገር ጥሩ ነገር ነው ያለው። ከጥሩ ነገራቶች መርጠህ ነው ፍሪ ዊል ይህን የምታደርገው እንጂ መጥፎ ነገር አይደለም። መጥፎ ነገር የለም እዛ ውስጥ። አሁን እዚህ ምድር ላይ አንድ ነገር መጥፎ ነው፣ አንድ ነገር ይሄ ጥሩ ነው የምትለው ይሄን አድርግ ይሄን አታድርግ ስለተባልክ ነው፣ ህግ ስለተቀመጠ ነው አይደል እንዴ? ለምሳሌ አሁን አንተ እኮ እያልክ ያለው እዚህ ምድር ላይ ለምሳሌ መጥፎና ጥሩ አለ፣ የፈለግከውን ምረጥ የሚለውን ተው እና ጥሩ ነገር አለ ከጥሩ ነገሮች ውስጥ መርጠህ አንዱን አድርግ፣ ያ ፍሪ ዊል ነው እያልከኝ ነው ማለት ነው አይደለም? መርጠህ አንዱን አድርግ ሳይሆን የፈለግከውን ምረጥ ነው እኮ። የፈለግከውን አድርግ ከጥሩ ነገሮች ለምሳሌ አድርግ ነው። ቆይ ቡፌ አንድ ነገር አለ። ቆይ ቡፌ አለ። ቡፌው ላይ የተለያዩ የምግብ አይነቶች አሉ። ከዛ ምግብ አይነቶች ሁሉም የተፈቀዱ ምግቦች ናቸው። መጥፎ ምግብ የለም እዛ ቡፌ ላይ ያለው ማለት ነው። የፈለግከውን አንስታ የመብላት መፍት አለ። ነፃ ምርጫ፣ ነፃ ፍቃድ አለ እያልኩህ ነው። አልተግባባንም። እኔ እያልኩ ያለሁት የአእምሮህን ሪስትሪክሽን ነው እያወራሁ ያለሁት እንጂ እዛ ሄደህ ስለምትመርጠው አይደለም እያወራሁ ያለሁት። እዚህ ጥሩ ነገር መጥፎ የሚባለው ነገር አንድ ማለት በፈጣሪ መጥፎ የሚባለው ነገር እዚህ ሪስትሪክት ሆኖ ይቀራል ነው እያልክ ያለሁት። ወደ ገነት ስትገባ ምንም አይነት መጥፎ ነገር የለም ነው ያልከው። ከዛ አንተ ፍሪ ዊል አለ። መጥፎ ነገር አንዴ ቆይ፣ መጥፎ ነገርም ማሰብም አትችልም። መጥፎ ነገር የለም እዛ ውስጥ ልስራም ብትልም የለም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው። የምትፈልገው ነው የሚሰጣት ስንት ነው እኮ? አንድ ወንድ ታገባለች። የት አለ እንደዛ የሚለው? የት አለ እንደዛ የሚለው? እንደዛ የሚል የለም። ለወንድ ብቻ ነው እኮ አንድን ወንድ ልጅ ነው የምታገባው። እዚህ ምድርም ላይ አንዲት ሴት አንድን ወንድ ልጅ ነው የምታገባው ነው ወይስ ምናልባት ሚስ ሪፕሬዘንት ካደረኩ ትመልሰኛለህ ነው ወይስ የሴት ልጅ በእስልምና ሴት ልጅ አሁን እንደምረዳው ከዚህ በፊትም እንዳልኩት ቁርአን ላይ ካለ እንትን ትለኛለህ። ሴት ልጅ ስትመሰክር ምስክር ስትመሰክር ሁለት አትዝለል። ስለ ምስክርነት አይደለም ብራዘር። ሴት ልጅ በተፈጥሮ ደካማ ፐርስፔክቲቭ ለምን አመጣሁ ብለህ ጠይቀኝ። ለምን አመጣሁ ብለህ ጠይቀኝ። አይገናኝም። ይኸውልህ ስለ ሴቶች እናውራ እንዴ? ሴቶች በእስልምናና በክርስትና እናውራ። ውይይት እናደርግ እኮ እያወራን እኮ ነው። ስለ ሴቶች እያወራን ነው። ቆይ እንወያይ። ወይ ሴቶች በክርስትናና በእስልምና ማውራት ትችላለህ? ለምንድን ነው በክርስትና ለምን ራስህን ችለህ አታስረዳኝም እኮ? በቃ እየተከራከርክ ነው ያለው። ጥያቄ ጠይቅና ጥያቄ እየጠየቅኩና መልስ እየተከራከርክ ነው ያለው። እየተከራከርክን ያለው እስካሁን ድረስ እየመለስኩልህ ነው ያለሁት። አንዴ ቆይ ተረጋጋ። አሁን ተረጋጋ። ፌላ አትውጣ። ጥያቄ ካለ አንድ ጥያቄ ጠይቅና ሚውት አድርግ። አንድ እድል ልስጥህ። የጠበቁ ነው ያለው። ጥያቄ ካለ ጠይቅ። አንድ ጥያቄ ጠይቅና ሚውት አድርግ። አንዳንድ ጊዜ እንደዚህ በቃ ማለት ለስለስ ሲሉላችሁ ምናምን እንደዚህ ነው የምትሆኑት። ሴቶች አንድ ክርስቲያን ስለ ሴቶች ማውራት አይችልም። በነገራችን ላይ ስለ ሴቶች መብት ማለት ነው። እዚህ ጋር ግን እኔ ሙከሚል አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀሳቡ አልገባኝም። ሴቶች በጀነት 2 ባል ማግባት አለባቸው እያለ ነው እና በጣም እየተከራከረልን ስለሆነ ሀሳቡ ግልጽ አልሆነልኝም። ዴቪድ እስኪ ሚውትህን አንሳና እንዲሁ ሀሳብህን ግልጽ ብታደርግ። በጣም እየተከራከርክልን ነው። ኮሜንት አንሱልኝ እስኪ አንዴ ኮሜንት። ምን ማለት ነው ደግሞ ኮሜንት አንሱልኝ? እሺ እንትን አይመን እንትን ካለ ወንድሞች ካሉ አስገቢ። እኔ ልወጣ ሌተኛ ነው። አቦኬ አይ ቲንክ ለሰላት ሄደዋል መሰለኝ። ወንድሞች የሉም። ከመጡ ይገባሉ። እስከዛ እኛ እንቀጥላለን። ሰግዶ እስከሚመጣ ልትወጣ ከሆነ መርሀባ። በቃሽ ቀጥሉ። ሚዩት ከተደረግ
ዴቪድ ተሳድበህ ነበር ማለት ነው። ግን ሚዩት አልተደረክም። ስለዚህ ኮሜንት ምናልባት አልጻፍክም ማለት ነው እንጂ ሚዩት አልተደረክም። እሺ መቀጠል ትችላለህ። ቆይ አንዴ። እሺ እስካሁን ድረስ በስነስርዓት ሲመለስልህ በስነስርዓት ስትጠይቅ ሲያብራሩልህ ሲደክሙ ነው የቆዩት እና ፖለቲካ ለመስራት አትሞክር። ያቆምከው ነገር አለ ማለት ሴት ልጅ በእስልምና እና ሴት ልጅ በክርስትና በሚለው መወራት እንደምትፈልግ ስለሱ ሴት ልጅ በክርስትና ለምን ትያለሽ? ሴት ልጅ በእስልምና ራስሽን ችለሽ ለምን አታስረጅኝም? እኔ በክርስትና አንተ በእስልምና እናውራ። ለምን እንደዛ እናወራለን? እኔ ከእስልምና ነው መጠየቅ የፈለጉት፣ መመለስ አትፈልግም? ሰለሞን ወይ ትወርዳለህ ወይም ሚውት ታደርጋለህ። እሺ አትደረብ፣ እንድትደረብ አልፈልግም። ታፍርበታለህ። አሁን ንጽጽር ሳይሆን ጥያቄ አለኝ ብዬ ነው የገባው። አቡበከር ሲመልስልኝ ጥያቄህን እንደ ንጽጽር እያደረግከው ነው አንዳንድ ቦታ ላይ እና ንጽጽር ሳይሆን እኔ ጥያቄ ነው ከእስልምና ጥያቄ ነው እየጠየኩ ያለሁት። ከመመለስ ከቻልሽ እንሄድበት። ስመልስልህ ግን አንዳንድም ቦታ ከክርስትና እገባለሁ። ይሄን አምነህ ችግር የለውም መግባት ትችያለሽ፣ ማጣቀስ ትችያለሽ። ማለት ላይ ለምሳሌ ቅድም አቡበከር መረዳት የከበደኝ ምናምን ሲኖር ይጠቅሳል፣ አንዳንድ አልፎ አልፎ ይጠቅሳል። እንደዛ ይቻላል። እንደዛ እኮ አይደለም ግን ይሄ በእስልምና ይሄ ኖሯል፣ ስለዚህ በክርስትና ማለ ብለሽ ግን በእንደዚህ አይነት ፋላሲ አይደለም የምታስረጅኝ ነው። ጥሩ ቀጥል። እኔም የአቡበከር ተማሪ ነኝ። ቀጥል። የእሱ ተማሪ ነኝ። ቀጥል። ኦኬ። ስለዚህ ምን እያልሽኝ ነው? አሁን የአቡበከር ተማሪ ነኝ ማለት እንትን አልልም ነው አንድን ማድረግ አልችልም ካልሽ መቶ እንችላለን። ነገርኩህ እኮ በዛ ቀጥል። እንደዛ በያ በግልጽ። ስለዚህ ጥያቄ ምንድን ነው? አሁን ቅድም ምንድን ነበር ቶፒኩን ስናወራበት የነበረው? ሴቶች በጣም ተጨነክልን ስላልሽኝ ማለት ነው። እንደዛ ሳይሆን እኔ እያልኩ ያለሁት ስለ ፌርነስ ነው እያወራሁ ያለሁት፣ ስለ በሰማይ ስላለው ትክክለኛነት ወይም ደግሞ ወንዶችና ሴቶች እኩል ይሄ ፍላጎታቸውን እኩል ስለማግኘታቸው ነው ስናወራ የነበረው። ለምሳሌ አንድ ወንድ 2 ሚስት በሰማይ ይሰጠዋል በገነት። እንደውም አንዳንድ ሀዲሶች 72 ሁሉ የሚሉትን ኢቨን ቢሆን እንኳን ኖርማል ነው እያለ ኃይል ይሰጣቸዋል ኖርማል ነው ብሎ አቡበከር ሲያስረዳን ነበር። ይህንን እንዴት ታየዋለሽ አንቺ? በአንቺ አሁን በምታስቢው አሁን አልገባሽ ልጨርስ እንዴ? ዋናው ጥያቄ እኮ ገና ነው። ለዛ ነው ብዙ ከምንወስድ መጀመሪያ ጥያቄን ተረጅኝ ምልሽ። ለምሳሌ ቁርአን ላይ ምን ሜንሽን ተደርጓል መሰለሽ? አንድ ወንድ 2 ሚስት ይሰጠዋል በሰማይ 2 ሚስት ይሰጣል። ወይ ደግሞ አንዳንድ ሀዲሶች 72ም 7ም ይበሉት ምን የሚበሉት እንደዛ ይሰጣል ተብሎ ሜንሽን ተደርጓል። የሴቶች ብዬ ስጠይቀው አይ የፈለገችውን ታገኛለች። አንዴ እባክህ ከቅድም ጀምሮ ገና አንድ ጊዜ እባክህ ዴቪድ ከቅድም ጀምሮ ነበርኩ። በቃ እንዳጨርሰው ራሱን ነው የምትደግመው እና ነበርኩ እዚህ ጋር ያሉ 240 ሰዎችም አብዛኞቹ ነበሩ። ጥያቄውን ትደግምልናለህ ነው እንጂ። ስለዚህ አንቺና አንቺ አረዳድ ነው ያልከኝ አይደለ? እንደኔ አረዳድ ሴቲትን የሚያገባት ማን ነው? እስኪ ጠይቅ መልስልኝ። ያችን ሴት እኛ ሙስሊሞች የመጀመሪያ ምኞታችን ጀነት መግባት ነው። የመጀመሪያው ምኞታችን ግልጽ የሆነ ነገር ልንገርህ፣ የመጀመሪያው ምኞታችን ጀነት መግባት ነው። ነገር ግን 72ቱ ሀዲስ ዳይፍ ነው። በሁለቱ ሀዲስ ላይ እንሞርከዝ የሆነ ነገር ልንገርህ፣ የመጀመሪያው ምኞታችን ጀነት መግባት ነው። ነገር ግን 72ቱ ሀዲስ ዳይፍ ነው። በሁለቱ ሀዲስ ላይ እንሞርከዝ። ስለዚህ ታዲያ እኮ እሷም እኮ አገባት ማለት አገባች እኮ ለሴቷ እንድታገባ ስለ ፌርነስ ነው የምናወራው። ካምዳውን እሱማ ተነገረህ እኮ ነፍስያዋ የፈለገችውን ታገኛለች። ስለዚህ አንድ ወንድ ነው የምፈልገውም ካለች አላህ አንድ ወንድ ሊሰጣት ይችላል ማለት ነው፣ ይሰጣታል ማለት ነው አይደል? በቃ አንድ ወንድ ብቻ ለእሷ ይሰጣታል። አንድ ባል ብቻ እንዲያገባት ያደርጋታል። አንዴ እሺ፣ ቆይ ግልጽ ነው አይደል? ጥያቄው እኔ የገባኝ ጥያቄ እንግዲህ እንደዛ ነው። ሰላም አለይኩም። ዋሌይኩም ሰላም ወረህመቱላሂ ወበረካቱ። ውስጥ አስቀጥል። ግማሽ ቀን ሙሉማ እንደዚህ አይሆንም። ኦኬ፣ ሌላ ሰው ጥያቄ ካለው ዲቪዲ ብቃህና ሌላ ሰው ጥያቄ ካለው ሌላ ሰው ጥያቄ ነው ጠይቅ። ረዥም ሰዓት ስለሆነ ኢንሻላህ እኛም እንትን ማለት ስላለብን ሌሎች ጥያቄ ያላቸው ሰዎች ካሉ እነሱ ጥያቄ እናስተናግድና ተነበር። እሺ እኔ ልጠይቅ።
ስሜን ስትጠሩት ነበር እና ሰለሞን 1000 ሚስት አለው 1000 ውሽማ አለው ምናምን ብላችሁ እሱን ሰምቼ ነው የገባው። እሺ አይ እሺ፣ በእስልምና ውሽማ መያዝ ይቻላል አይቻልም? ውሽማ ምን ማለት ነው? ሚስት አለ ሳያገቡ ኖርማል ሚስት አለ ሳይጋባ ወይም ያለ ኒካ እንደዛ ነው። ያለ ኒካ በክርስትና ይቻላል? አይቻልም። ቁባት መያዝ በክርስትና አይቻልም? ቁባት መያዝ በክርስትና አይቻልም? ምንድን ነው ድምጽ ይርጋል? ቁባት ማለት የጭንገረድ ውሽማ ማለት ነው። መያዝ በክርስትና አይቻልም? እስከማውቀው ድረስ አይፈቀድም። ብዙ እውቀት ልስጥህ ዛሬ እንደሚፈቀድ ይዘህ ትሄዳለህ። እሺ አይ መጀመሪያ ይሄን ይመልስልኝ። ቆያ ከዛ በክርስትና ከተፈቀደ በእስልምና ይፈቀዳል። ጥያቄ ምን እንደሆነ እናየዋለን ከዛ በኋላ ማለት ነው። እሺ 1453 ማን ነው ሚት አድርጋለ? እንደዚህ አይነት አደገኛ በጥባጭ የሆነ ድምፅ ሚት አድርገሽ አንዴ ቆይ፣ የሆነ ነገር ልከፍት ስለሆነ ነው። እሺ ገጽ 151 እሺ ሰለሞን ምን ፍለጋ ነው? አለህ ሶል ሰለሞን ሚትህን አንሳ አሁን። ኦኬ የማን ድምፅ ነው የተቋረጠው? ኦኬ እሺ ሌላ ጥያቄ ያለው ሰው ካለ ነው ያንተ ይሰማል። ኡስታዝ ወጥቷል። ጥያቄ ያለው ሰው ካለ ይቀጥልሽ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናቸው ኡስታዝ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደህና ነኝ። ደግ ናቸው? አልሐምዱሊላህ ሁሉም ሰላም አልሐምዱሊላህ። እንግዲህ አላህ እየተንከባከበ ነው። ኢንሻአላህ አሚን። አያ ወላሂ እንዲሁ አላያቸው እንዲሁ ትናፍቁኛላችሁ ሲሪየስ እና ይሄንን ለማለት ነው። አዳምጣለሁ ምን ታርግ አላህ ያርግልን። አላሁም አሚን። አሰለምቴ ነኝ ደግሞ ቅርብ ጊዜ ነው የሰለምኩት። ቁርአን እየቀራሁ ነው። አሁን 16ኛ ጁዝ ደርሻለሁ። ማሻአላህ ማሻአላህ ማሻአላህ። እስቲ ጋብዘና እስቲ የተወሰነ ቁርአን ቅራልን እስቲ እናዳምጥ። ማሻአላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والفجر وليال عشر وشفع والوتر والليل إذا يسر هل في ذلك قسم لذي هجر ألم تر كيف فعل ربك بعاده إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا السكر بالواد. يبقى الله ما شاء الله ما شاء الله ما شاء الله ما شاء الله. الله يجمر الله الله يجمر الله الله يحجزه قراءتهن الله يستكفل الله الله يحفظ القرآن استماري الله يرجع بقرآن ቁርአንን ቀርተው ከሚያስተምሩ ቁርአንን ቀርተው ከሚያስቀሩ ሰዎች አላህ ያርግልን። እንግዲህ አሁን እንደዚህ አይነት ነገሮችን ስንሰማ ራሳችንን መፈተሽ ይኖርብናል።
በእስልምና ያደግን ሰዎች ሆነን ቁርአን ብዙ ማንቀራ ብዙ ሰዎች አለን። ሰለምቴ ሆኖ መጥቶ ወንድማችን ሌላ ሃይማኖት ኢንሻላህ ገብተህ ደግሞ አንዳንድ ቀን መጥተህ ሰላም በለን፣ እንዲሁ ቁርአንም ቅራልን፣ የመሳሰለ ነገር አድርግልን። እሺ እሺ፣ ይቅርታ ስልክ ገብቶብኝ ያስወጣኝ ኔትወርክ። ብዙ ጊዜ ኔትወርክ ያስቸግራል። እዚህ ይህን መጽሐፍ ታውቀዋለህ ሰለሞን? እሺ ታውቀዋለህ ወይ መጽሐፉ? አዎ መዝገበ ቃላት። እሺ 96 ላይ ስለ ቁባት እንዲህ ነው። ቁባት ወንዶች ካገቡ በኋላ ወይም ሳያገቡ ከሚስት በታች አድርገው የሚያስቀምጧቸው ሴቶች የጭን ገረዶች ናቸዋል። ዘፍጥረት 16 1 ላይ 22 24 ላይ ሙሳ ደግሞ በመሳፍንት ምዕራፍ 8 ቁጥር 31 ላይ 19 ከ1 እስከ 2 ሁለተኛ ሳሙኤል ምዕራፍ 3 ቁጥር 7 እያለ የሙሴ ሕግ ይላል። ምን ይላል እዚህ ጋር እንዳመበለን ሰለሞን? የሙሴ ሕግ ምን ይፈቅድ ነበር? ውጭ ነኝ ብዙም አይታየኝም። ቁባት ነው የሚል ቁባት። የሙሴ ሕግ ቁባትን ይፈቅድ ነበር አለ። የሙሴ ሕግ ማለት የእግዚአብሔር ሕግ ነው አይደል? የእግዚአብሔር ሕግ አላለ። እሺ የሙሴ ሕግ። እሺ የሙሴ ሕግ የእግዚአብሔር ሕግ ነው አይደለም? ሙሴ በእግዚአብሔር ሕግ ነው የሚተዳደረው። አልጠየቅኩህም። ሙሴ በማን ሕግ ነው የሚተዳደረው አላልኩም። የሙሴ ሕግ ተብሎ የሚጠራው ኦሪት የእግዚአብሔር ሕግ ነው አይደለም እኮ። የእግዚአብሔር ሕግ አለ። ሙሴም የራሱን ሕግ አውጥቶ ከሆነ አላውቅም። እንግዲህ እኔ ሙሴ በእግዚአብሔር ሕግ እንደሚተዳደር የሙሴ ሕዝቦች በዛ በወቅቱ የነበሩ በዛ ሕግ እንደሚተዳደር አይደለም። የሙሴ ሕግ ተብሎ የሚጠራው ኦሪት ነው። የኦሪት ማለት የእግዚአብሔር ሕግ ነው ወይስ አይደለም? እሺ የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ቁባትን ይፈቅድ ነበረ አይፈቅድም ነበረ? ቁባት ምንድን ነው? ቁባት ያው የጭን ገረድ ያው ቁባት ወንዶች ካገቡ በኋላ። እሺ የጭን ገረድ ማለት ነው ቅምጥ ማለት ነው። ውሽማ ማለት ነው። ውሽማ የት ጋር ውሽማን የጭን ገረድ አልገ ውሽማን የማታቃና ሚስት ምናምን የሚል አንድ ጥቅስ አለ። እሱንም ማሳያለሁ ከፈለግ። ያው ወንዶች ካገቡ በኋላ ወይም ሳያገቡ ከሚስቶች በታች አድርገው የሚያስቀምጧቸው ሴቶች የጭን ገረዶች ናቸዋል። የጭን ገረድ እንደዛ ቁባት እንደሚለው ትርጉም የለም። የጭን ገረድ የሚለው ምን ማለት እንደሆነ እኮ የጭን ገረድ በጣም የታወቀ አማርኛ። እችማ ሲቆላመጥ እንዴ! እሺ አየሁ፣ የጭን ገረድ የሚል አየሁ እኮ። ስለዚህ ይፈቀድ ነበር አይደል? እግዚአብሔር ይፈቅድ ነበር አይደል? እኔ እግዚአብሔር ይፈቅድ ነበር የሚል አላየሁም። ኦኬ በሙሴ ሕግ እሺ፣ ለምሳሌ ያዕቆብ ዳዊት እና አብርሃም እንደ ዘጸአት ምዕራፍ 21 ከቁጥር 7 ጀምሮ እና ዘዳግም ምዕራፍ 21 ከቁጥር 10 ጀምሮ እንደሚፈቀድ ይል። እስኪ እኔ ያ ማለት እግዚአብሔር ውሽማ እንዲይዙ የፈቀደላቸው ይሄ ስህተት ነው አይደለ? ይሄ ስህተት ነው፣ መጽሐፉ ስህተት ነው። ልጣለው እንደዚህ ስህተት ነው አላልኩም እኮ። ስለዚህ ምን ይሁን? አንደኛ የጭን ገረድ የሚለው ትርጉሙን አልያዝንም። ሁለተኛ ነገር ደግሞ የሙሴ ሕግ እንጂ ችግር የለውም ወይ ብዙ ካላ ብለኛል። የሙሴ ሕግ እንጂ የእግዚአብሔር ሕግ አይደለም። ቁርበት መያዝ የሚል የእግዚአብሔር ሕግ አላየውም፣ ወይም ሙሽን መያዙ የሚል የእግዚአብሔር ሕግ አላየውም እኮ። የሙሴ ሕግ ማለት የእግዚአብሔር ሕግ ማለት አይደለም ወይ? ኦሪት ማለት የሙሴ ሕግ ማለት ሁሌ የእግዚአብሔር ሕግ ላይሆን ይችላል። የእግዚአብሔር ሕግ የሆነው ግን ሙሴ የሚተዳደርበት ነው። የሙሴ ሕግ ማለት ኦሪት ነው አይደለም? ነው አይ ያኛውን ችግር የለውም። ውሽማ ይፈቀዳል። እኔ ስለ አምላክ በደንብ አስተውሉ። በቃ በደንብ አድርጋችሁ ምን አይነት ሰው ጋር እየኖርን እንዳለ። እኔ ስለ አምላክ እያወራሁት ስለ ውሽማ አውረኝ ይላል። በቃ ተፈቅዶልሃል ተባልኩ በመጽሐፍ፣ ችግር የለውም። እሱ የሚመለከተን ጉዳይ አይደለም። ኢየሱስ ፍጡር ነው በስጋው? ሰለሞን አንተኛ ውጭ ኢየሱስ በስጋው ፍጡር ነው ወይ? እናወራለን። አውጪ ስለ ስቅለቱም አወራለሁ። በጣም ጥያቄ የሆነብኝ ነገር ስላለ አወራለሁ። ግን ይሄኛውን እንዴ ለምን ምረጥ። እሺ ቆይ ላስመረጠ። ስለ ውሽማ እናውራ፣ ስለ ኢየሱስ ስለ ውሽማ እናውራ።
ስሜ ተጠርቶ እኮ ነው። 1000 ሚስት አለው ተብዬ እኮ ነው የገባው። ስለ ውሽማ እናውራ፣ ስለ ኢየሱስ ክርስቶስ እናውራ። ስለ ውሽማ እናውራ መጀመሪያ የጀመርነው። ስለ ውሽማ ማውራት የምትፈልግ ከሆነ ውሽማዎች ምናምን እንትን የሚልበት ቦታ እንደዚህ አስተምሮ ያለበት ቦታ ሄድ። እንግዲህ ታዘ ለምን መጽሐፍ ቅዱሳዊ እኮ ነው ወይ ሃይማኖታዊ ነው? እሱን አይደል ሃይማኖታዊ ነው አይደለም። ከኢየሱስ ክርስቶስ እና ከውሽማ የቱ ነው ይበልጥ? እሺ አይ እንቀይር ካልክ እሺ እንቀይር። አይ አይደለም የቱ ነው ይበልጥብህ? ምናልባት እሱን እናውራ። በእስልምና ውሽማ ይቻላል ብዬ መጀመሪያ ጠየቅኩ። እንቀይር ካልክ እንቀይር። እሱንማ እኮ አየን እኮ በክርስትናው የሚበልጠውን እኮ ህፃን ልጅ የሚያውቀዋል። አቡኪ ህፃን ልጅ የሚያውቀዋል እኮ ይሄንን። አዎ እኮ እዛ ጋር እንግባ። ህፃን ልጅ የሚያውቀው እኮ ኢየሱስ ክርስቶስ በስጋው ፍጡር ነው ወይ? እሺ ያንን ተወው ወይ እሺ ይፈቀዳል ወይ አይፈቀድም በልና እንላለን። እሺ በክርስትና እንደሚፈቀድ አሳየው አይደል? አየን አይደል? እንደሚፈቀድ እሺ ችግር የለም አየን። እሺ በስልምና ይፈቀዳል አይደል? በክርስትና ይቻላል። በክርስትና ይቻላል አይደል? ውሽማ ይፈቀዳል። እሺ ውሽማ እንዴት ለምን ተፈቀደ በክርስትና? እንዴ የኔን መልስልኛል። እኔ ራሴን እመልሳለሁ፣ ግን አንተ ይፈቀዳል። እሺ በአንተ ተፈቅዷል አልተፈቀደም? ከዛ ለምን ደግሞ እንሄዳለን? ወደ እኔ እመጣልሃለሁ፣ ግን ለምን ነው የሚፈቀደው ውሽማ? እንዴ ቆይ ጠያቂ ማን ነው? ጠያቂው ተጠያቂ ይሆናል ይላል በመጨረሻው ዘመን። ለምን እኮ ይሆናል እኮ አሁን እሺ እኔ ይቻላል አልኩ። እሺ በክርስትና ይቻላል ውሽማ መያዝ ይቻላል፣ በእስልምና ይቻላል ወይ? አይ ነገር ግን አለ እኔ አለ ካልኩስ እኔ እኮ መልሴን እኮ ልመቀጠል። እሺ ለምን እንደዛ ለምን እመልስልሃለሁ? ኦኬ አሳየኝ። አለ አሳየኝ። እሺ እንዳታስወርደኛለሁ አለው እንዳታስወርደኝ ማንም ማለት ነው። ስራ 33:50 ስራ 33:50 አልያዝኩም። እኔ እኮ አሁን ወጥቼ ነው አይቼ የመጣው። አንድ ስልክ ነው ያዝኩ እኮ። ምን ይላል ሻመሙ? እንዴት ናቸው? አማን ናቸው? አማን ነው። ስለ ነቢዩ መሐመድ ውሽሞች ያወራል እኮ አኩም እንደሚላሉ የውሽሚዎችህን ልጆች ምናምን እንድታገባ ለአንተ ፈቅደናል ይላል። የምንዎችህን ልጆች? የውሽሚዎችን ልጆች እስቲ ክፈት አሉ በል። ቃል በቃል ብዙ እኮ ነው እንዴ! ወደ 7-8 መስመር ነው። ኡማይ መንክፈችልናል። እኔ እኮ ለዚህ ነው በቃ አትሞክሩ፣ በቃ አትጠይቁ። ሙስሊሞች ጋር መታችሁ ቆይ ወዴትም እንዳትሄድ ና እዚህ ትከፍትላለች እኮ የውሽሚዎችን ሴት ልጆች ለአንተን ልታገባ ፈቅደንልሃል ይላል። ቆይ ታሳየናለህ። ቆይ አንዴ ኡማይመን አለች። ኦኬ ቪዲዮ መክፈት የሚችል ሰው አለ? አንዴ ቁርአኑ ሱረቱል አህዛብ ምዕራፍ 33 ቁጥር 50 ላይ ሱረቱል አህዛብ ምዕራፍ 33 ቁጥር 50 ክፈችልኝ። ሱረቱል አህዛብ ምዕራፍ 33 ቁጥር 50። እሺ ናና ተመለስ። እንዴ አለሁ እኮ የት ሄዳለሁ? ይስታይ ወደዛ ወጥተህ ስለነበረ ቆየው ልከፍትልህ። የውሽማህን የቱ ጋር ነው ውሽማህን የሚለው? አንብብልን እስኪ። ሰለሞን ውሽማህን የሚለው የቱ ጋር ነው? ያውና የውሽሚዎችህንም ሴት ልጆች ይላል። የምኖችህን? ውሽሜ የውሽማህንም ይላል። የውሽማህንም የየሹማህንም ነው የሚለው። ውሽሜ አይልም።
ውሽሜና ውሽሜ የሚለውን ቃልና የሹማህን የሚል ቃል ለይ። መጀመሪያ ደረጃ አማርኛ ፊደል አላስተምርም እዚህ ጋር። እስቲ ደግመህ ውሽሜ በልልኝ እስቲ። ውሽሜ ውሽማ በል እስቲ። እዚህ ጋማ ውሽማ አይደለም የሚል ውሽሚዎችህን ነው የሚል የራስ እያደረጋቸው እኮ ነው። ውሽማ በል እስቲ። ውሽማማ የምትል ለሰው ሲሆን ነው እኮ በል አንዴ ያለማመልኩ ነው። ውሽማ በል ለሰው ሲሆን ነው ውሽማ የምትል፣ ለራስ ሲሆን ውሽሜ ነው የምትል። በል አንዴ ቆይ ላሳየህ ነው። ውሽማ በል ውሽማ በል ውሽማህ ሲሆን ለአንተ ነው። ውሽማህ ይባላል። እሺ ሰለሞን፣ ከዛ ቁርአን ለራስህ ሲሆን ለእኔ ስትል ለእኔ እኮ እያለ እኮ አይደለም እየተነገረው እኮ ነው። እና ቁርአን አንቀጾን ሌላ አብራራለሁ ምን እያለ እንደሆነ ማለት ነው። አላህ ስብሐነሁ ወተዓላ በዚህ የቁርአን አንቀጽ ላይ እንግዲህ አማርኛ እያስተማርን አንችለውም። እዚህ ጋር ሁለት አይነት አገላለጽ አለ። እሺ ሰለሞን፣ ያው ምንም አይነት የረከሰም ነገር ብታመጡ ከማብራራት ወደኋላ አንልም። በክርስትና አስተምሮ ውሽማ መያዝ፣ ውሽማ የጭን ገረድ መያዝ እንደሚፈቀድ ነቢያቶች እንደሚይዙ እግዚአብሔር በግልጽ እንደፈቀደ ራሱ አምኖ ተቀብሎ እኛ ውሽማ እንፈቅዳለን ብሎ ተነግሮናል። በእስልምና ግን ስንመጣ እዚህ ጋር ምንድን ነው እየተባለ ያለው ሲባል እነዛ ነፍሶቻቸውን ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስለሰጡ ሴቶች ነው የሚያወሩት። ነፍሶቻቸውን የሰጡ ማለት ነው ምንድን ነው የሚባለው? አግባን ነቢያችን ስ ሰለም ያግቡን ብለው ራሳቸውን ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስለሰጡ ሴቶች ነው የሚያወራው። በቃ አንተን አጥፊ ችግር የለውም ጨርሰናል። ሀሳቡን ያው የእሱን ሀሳብ እንዲያመጣ ነበር እንጂ ያ አንተ የአላህ መልእክተኛ ሆይ አንተ አንዳከፍች አይከፈትም። ጨረስን እኮ በቃ አንተ የራስህን ማስረጃ እንድታመጣ ነበር። የለም እሺ አለህ ሰለሞን? ቪዲዮ ካልተከፈተ ሰማሃለሁ፣ ወጥቼ ልከታተል አለው። ሰማሃለሁ፣ ከተሰማህ ተከታተል። እሺ ስትወጣ አይሰማህም? ይኸው ለእኔ ይሰማኛል። ቀጥል። ያ አዩሀ ነቢዩ አንተ የአላህ መልእክተኛ ሆይ ኢና አሕለልና ለከ አዝዋጀከ ሲነሳ ሚስቶችህን። ቆይ እንደዚህ ግን በጣም ይደብራል። እና ክፈችለት በቃ ና እሺ፣ ወደዚህ ተመለስ። እየሰማሁ እኮ ነው። ችግር የለውም። እዚሁ እያየን እያወራን ቃል በቃል ነው መሆን ያለበት። ከአሁን በኋላ ግን እንደዚህ አይነት ስህተት እናትሰ አንብበህናል። ለምሳሌ የሰጡህን ነገር አንብበህናል። ስሙ ቢት ራሱ ዩቲ ክፈችለትማ። ችግር የለውም። ከሚስቶች ውጭ ያለ ነገር እያወራ ስለሆነ በደንብ አስረዳ። ያ አዩሀ ነቢዩ አለ አንተ የአላህ መልእክተኛ ሆይ አለ ኢና አሕለልና ለከ አዝዋጀከ ላቲ አተይተ ኡጁረሁን መህሮቻቸውን የሰጣቸው ሚስቶችህን አይደለ ሰለሞን? አላውን ኦኬ። እነዛ ሚስቶችን ምን የሰጣቸው ሚስቶችን ምን አድርገንልሃል አላቸው? ለነቢያችን ሰለም ፈቅደንልሃል አላቸው። ፈቅደንልሃል አላቸው አይደለ? ሚዩትን አንሳ። እንደዛ አለ አይደለ? እንደዚህ ታይም እንትን ማለት ነው። በቃ ሀሳቡን ቀደም ስላስረዳ ነው ሀሳቡን በቃ ቪዲዮንም አጥፊው ኔትወርክ እንትን ብሎታል መሰለኝ። በቃ ታይም አናቃጥልም። ወደ ኢየሱስ ክርስቶስ እንምጣ። ያው እኛ እዚህ ላይ አወራን ጨረስን ማለት ነው ሀሳባችን። እሺ ኢየሱስ በስጋው ፍጡር ነው። ያው ስለ ሚስቶቹ ሳይሆን ውጭ ስላሉት አስረዳን እንጂ ጎበዝ፣ ጨረስን እኮ ስለ ያመጣኸው ነገር እንዳሌለ እኮ ተማምነን ጨርሰናል። አሁን ወደ ሀሳቡ እንመለስና ኢየሱስ ክርስቶስ በስጋው ፍጡር ነው። ከሚስቶቹ ውጭ ያሉት ምንድን ናቸው? ከሚስት ውጭ ያለ ምንድን ነው? ያልከውን ነገር ማምጣት አልቻልክም። አሁን እንቀጥልና ኢየሱስ በስጋው ፍጡር ነው ወይ? እኔ ከውጭ ልከታተል፣ አንተ አንብበው። እሺ ወዴትም አይነበብም እና በቃ ጨርሰናል። ሰዓታችን እንደዚህ በእንትን አንፈጅም። ኢየሱስ በስጋው ፍጡር ነው ወይ?
ዝም ብለህ አንብበው። እሺ አንድ ጊዜ ማንበብ ብቻ ቶ አታስረዳን፣ ግን አንብበው። አስረድቼ ጨርሻለሁ። በአማርኛ ኢየሱስ ክርስቶስ በስጋው ፍጡር ነው ወይ? እንዴት ናቸው? ሰለሞን ማን ነው? ሰለሞን ኢየሱስ ክርስቶስ ለፍ ማታነበው አሁን ያሁኑ አነበውና ችግር የለም መልስልሃል። ኢየሱስ ክርስቶስ በስጋው ፍጡር ነው። እሺ እኔ ላነበው። ሰለሞን ኢየሱስ ክርስቶስ ምን ነው ማንበብ ከበደ? በጣም ይገርምሃል። አይገርምህም? እኔ እኮ አምጥተህ እኮ አማርኛ ፊደል እኮ አስተምሬ መላኩ። አሁን ወደ ጨርሰናል ሀሳቡን። አንተ ያመጣው ነገር ማድረግ ነገር የለም። አሁን ምራው የምታደርገው ኢየሱስ ክርስቶስ በስጋው ፍጡር ነው ወይ ወደሚለው ሀሳብ ሚስቶቹ ብለህ እኔ ግን ማለት ነው አንዳንዴ ማለት ነው ሚዩት ነው ማድረጋችሁ። ሙስሊሞች ሆናችሁ አይምሯችሁ 100% አይምሯችሁ ማትጠቀሙ ሰዎች ሚዩት ነው ማድረጋቸው። እንደዚህ ያስረዳው እንደዚህ አድርገው እንደዚህ ሆነው ለምን ብለው እንደመጡ እኛ ነው የምናውቀው። በቃ ምን እየተወያየን እንደሆነ ሁሉም ሰው ግልጽ ነው። ማንም ሰው መረዳት ይችላል። 370 ሰው ይረዳል። እና እንትን አትበሉ፣ ነንሴንስ የሆነ ነገር ላይ እንትን በሉ፣ አትግቡ። ኦኬ ሚዩትህን አንሳና ሰዓታችንን በዛ ከሚስት ውጭ ወይም ከኒካ ውጭ ያለው ውሽማ ይባላል አይባልም? ችግር የለውም። ከሚስት ውጭ ወይም ከኒካ ውጭ ያለው ሰለሞን ወይ እርስ የነቀልበት ፊልድ ነው እዚህ አሁን የመጣው በሚገርም ሁኔታ ማለት ነው። ስለዚህ አያዋጣም። ኢየሱስ ክርስቶስ በስጋው ፍጡር ነው ወይስ አይደለም? አንተ ስለ አምላክ መመስከር ከብዶ ነው እዚህ ጋር እያለው ተመልከቱ። እንግዲህ መጀመሪያ ስለ ውሽማ አይደል ስታወሩ የነበረ? አይ በእኔ ምክንያት መጀመሪያ ሰለሞን አንድ ሺህ ሚስት አለው ንጉሥ ሰለሞን እያላችሁ ውሽማ ይፈቀዳል እያላችሁ ስታወሩ የነበር እናንተ ናችሁ። እኔ እሱን አላወራውም ሲጀመር ታወራችሁ ጋር ነው። አንተ ግን ውሽማ ከኢየሱስ ክርስቶስ ይፈቀድብኛል ያልክ ኩሩ ኦርቶዶክስ ነው። ኩሩ ኦርቶዶክስ እንዲ አስወጣኸኝ። ማንም አላስወጣህም። ከኢየሱስ ክርስቶስ ይበልጥብኛል አልክ ስታስወጣኝ። ሰለሞን ውሽማ ከኢየሱስ ክርስቶስ ይበልጥብኛል ያልክ ኩሩ ኦርቶዶክስ ነህ። አሁን ያመጣኸው ማስረጃ አንተ እንደሚለው እንዳላለ ተመልክተናል። ከዚህ በላይ እንትን ያለ ሙግት ውስጥ ስለማንገባ ቀለል አድርገን ኢየሱስ ክርስቶስ በስጋው ፍጡር ነው ወይስ አይደለም የሚለው ሀሳብ ላይ እንግባና ድህነታዊ ፖይንት እናውራ። መቼስ ውሽማ ይፈቀዳል ከማለት አልፈህ ከኢየሱስም ይሻላል ካለ ስለማላስብ ማለት ነው። ኦኬ ኢየሱስ ክርስቶስ በስጋው ፍጡር ነው። የምር ካላነበብኩ ልውጣ። 33 ያለው በክርስትና ይፈቀዳል ያልክበትን ሂድና ውሽማን እንትን በል። በቃ እንደዛ ይሻላል። ውሽማዋን ያላቀናሽ ነፍስ የሚል አንድ ጥቅስ አለ። እንደዛ አድርግ። በቃ ካልተነበበልኝ ስለ ኢየሱስ አምላክነት አላወራም። ውጣ እንዲ እኛ ልለምንህን እንዴ። ሌላ ጥያቄ ያለው ሰው ካለ ይቀጥል። ኢንሻላህ አምኖ እኮ ነው በእኛ ይፈቀዳል አለ። በእናንተ ይፈቀዳል ወይ ሲባል አይ በእኛ እንዲህ ነው ብለን አብራራ ነው። አለኪ ሰዓት አላወርካት። እሺ አቡኪ ልጠይቅ። ቀጥል። የሆነ የአዲስ አለ ቡኻሪ ላይ ብዙ ጊዜ ካፊሮች ያነሱታል ነው 337 ቡክ 23 ላይ ማለት ነው ቮሊዩም 2 ላይ ምንድን ነው የዚህ ሀዲስ እንትኑ ማለት ነው። ነቢያችን የሆነች ልጃቸው ሞታ በቀብር ጫፍ ተቀምጦ ምናምን እዛ ጋር የተናገሩት ነገር ከምን ጋር የሚያያዝ ነው? ኦኬ እሺ እንትን ሀዲሱን መክፈት አለብኝ። ቁጥር ስንት? 337 ቡክ 23 አረብኛ የለውም ደግሞ በእንግሊዝኛ ብቻ ነው የሚያመጣው። ሱና ሳሂህ ቡኻሪ ነው። አዎ ሳሂህ ቡኻሪ ነው እኮ እንትን ሪያል ቁጥሩን ንገሪኝማ። ሪያል ቁጥሩን ስልሽ ለምሳሌ 1000 ምናምን እንደሚለው ስንት ቁጥር ስንት ነው? የሳሂህ ቡኻሪ ቡክ ምናምን በሚለው ሳይሆን 337 ግን ሌላ ሀዲስ ነው የሚያመጣው። ከዛ ቡክ የሚለውን ስትጨምር ነው ይህንን ሀዲስ የሚያመጣልህ። በቁጥሩ በዚህ ብቻ ከሆነ ግን ሌላ ሀዲስ ነው የሚያመጣው። እሺ እንደዛ ከሆነ ሳሂህ ቡኻሪ እንክፈትና ያ እሷ እያለች ያለችው በሱና ዶትኮም ባለው ቁጥር ነው መሰለኝ የምትለው። እኔ ደግሞ ሱና ዶትኮም አልጠቀምማ። ይለያያል። ሪል ቁጥሩና ያኛው ይለያያል። ቡክ የሚለው ቡክ ስንት ነው? ቡክ 23 ኦኬ ቡክ 23 ኪታቡል ጀናዛ። እሺ ቁጥር 300 ጀናዛ ነው። ቁጥር 337
ኦኬ እሺ አንድ እየከፈትኩት ነው። እሺ ኦኬ ቡክ 23 ደግሞ 148 ላይ ነው የሚያልቀው። ኦኬ ሀዲስ 337 ኦኬ የቱ ጋ ነው? 430 300 እስቲ 1339 ሀዲስ ቁጥር 1245 ማለት ነው። 337 የሚያወራው ስለ እንትን ነው እህታችን حدثنا إسماعيل قال حدثني مالك عن ابن شهاب عن سعد بن المسيب عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم منع النجاشي في اليوم الذي مات فيه خرج إلى المصلى فصلى بها وكبر 4 صلاة الجنازة نبياتنا محمد صلى الله عليه وسلم ነጃሺ ላይ እንዴት አድርገው እንደሰገዱ የሚናገር ነው። ነቢያችን ሰለም ነጃሺ በሞተ ጊዜ እሳቸው 4 ጊዜ ተክቢር አድርገው እሱ ላይ ሰገዱበት ብሎ ነው የሚናገረው። እሺ 374 ላይ እስኪ ያው እብኑ ማሊክ ይህንን የዘገበው አነስ እብኑ ማሊክ ነው። 374 ቡክ 23 እሺ 74 ደግሞ እንሂድ ወደታች ነው እስቲ እንፈልገው 374 ኦኬ እሺ ይሄ አነስ ብን ማሊክ ረዲየላሁ ዐንሁ ኦኬ አወኩት ሐዲሱን ኦኬ ምንድነው እዛ ሐዲስ ላይ ጥያቄው ፈነዘለ ፊ ቀብሪሃ የሚለው ፈነዘለ ፊ ቀብሪሃ አሁንም እንደዚህ አይነት ሙግቶች አሉ እንዴ እንትን ስላላልኩት ነው አላስተዋልኩትም ይሄ በጣም የቀረ ሙግት ነው በሚገርማቸው ሁኔታ ማለት ነው ለምን እንደቀረም ላስረዳችሁ ሀሳቡን ከዛ ምንም እንደሚያወራ ልንገራችሁ ይህንን ሐዲስ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምንድነው የሚያነሱት ሐዲሱን ሰሒህ አልቡኻሪ ሐዲስ ቁጥር 1285 ላይ ሙስነድ አሕመድ ሐዲስ ቁጥር 12275 ላይ በተመሳሳይ ደረጃ ትርሚዚ ረሕመቱላሂ ዐለይህ አሸማኢል አልሙሐመድያ በሚል የነቢያችን ሰለላሁ ዐለይሂ ወሰለም ታሪክን ባጠናቀሩበት መጽሐፋቸው ገጽ 328 ላይ የተዘገበ ምንድነው ቁጥር 326 ላይ የተዘገበ ሐዲስ ነው። እዛ ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ልጃቸውን በሚቀብሩ ጊዜ ሸሂድና ቢንተ ሊረሱል ሰለላሁ ዐለይሂ ወሰለም አንዲትን የነቢ ሰለም ልጅ ቀብር ተገኘን አሉ። ቃለ ወረሱሉ ሰለላሁ ዐለይሂ ወሰለም ጃሊሱን ዐለል ቀብር አይ ከቀብሩ አጠገብ ነቢያችን ሰለም ቁጭ ብለው ቃለ ፈረአይቱ ዐይናሁ ተድማዕ አይናቸው ሲያለቅሱ ተመለከትኩኝ አለ። ቃለ ፈቃለ ሀል ሚንኩም ረጁሉን ለም ዩቃሪ ፊ ሌይላ ዛሬ ቀን ከሚስቱ ጋር ያልተገናኘ አንድ ወንድ ከእናንተ መካከል ያልተገናኘ ሰው አለን ብለው ጠየቁ። ፈቃለ አቡ ጠልሓ እኔ አለው አለ። ከዛ ቃለ ፈአንዚል ቃለ ፈነዘለ ፊ ቀብሪሃ ወደ ቀብሩ ውረድ አሉት። ከዛ እሱም ወደ ቀብሩ ወረደ ብለው ነው የሚያስቀምጡት። አሁን ይህንን ሐዲስ ቢላሂ አለይኩም የተንሸዋረረ አይምሮ የተሰናከለ አስተሳሰብ ያላቸው ሰዎች ይመጡና ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ለማድረግ የፈለጉት ነገር አንድ የማይታወቅን ሰው ከልጃቸው ጋር ግንኙነት እንዲፈጽም አድርገዋል ይላሉ። የቱ ጋር ነው እንደዛ? እስቲ ምን አይነት አይምሮ ነው? የቀብር ላይ ሰዎች ተሰብስበው ቀብር ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እና ከልጄ ጋር ግንኙነት ፈጽም ይላሉ? እኔ ድሮ በሺዓዎች ነው የማውቀው፣ በጣም ድሮ ማለት ነው። እንደዛ ነው። እኔ ጥያቄ ግን አንድ ሰው ጀናባ ከሆነ ላብራራው ነው ለምን እንደተባለም ላብራራ ነው። ይሄ የአእምሮ ዝቅጠት ነው፣ አለማወቅ ነው። እንግዲህ እንደዚህ አይነት ሰዎችን እኛ መልስ ራሱ አንመልስላቸው። ሂዱና አእምሯችሁን ታክማችሁ ነው የምንላቸው። ኦኬ ገለጻው ግን ምንድን ነው ከተባለ እዚህ ላይ ቢማዕና እንትን ነው ቀብሩን አስተካክል ማለት ነው። ኦኬ ለምንድን ነው እሱ እንዲያደርግ የተፈለገው? ያንን ግንኙነት ከማድረግ ጋር ምን አገናኘው ሲባል ያንን ዑለማዎች ሲያብራሩ ምን ብለው ነው ያስቀመጡት? ቀብር የሚባለው ቦታ በተቻለ መጠን አንድ ሰው አይምሮ ላይ ምንም ነገር ሳይመጣ ሊገባበት የሚገባበት ቦታ ነው። አላህን ኢስቲሕዳር ሊያደርግበት የሚገባ ቦታ፣ አላህን የሚፈራበት በቃ ይባስ እንድጠነቀቅ የሚያደርግ ሰው ማድረግ ያለበት ቦታ ነው። ነቢያችን ያንን ደግሞ ሱናውን ሲያጠናክሩ ምን አሉ?
አንድ ሰው ቀብር ላይ ሲገባ መግባት ያለበት ቢያንስ ዱንያዊ የሆነ ማታ ከሚስቱ ጋር ተገናኝቶ ከሆነ ያ ነገር አእምሮ ላይ ተቀርጾ ሊሆን ይችላል። እንደዚህ አይነት ነገራቶችን ይዞ እዛ ቀብር ላይ መግባት የለበትም። ያ ቦታ በጣም አደገኛ ቦታ ነው። አላህን ልንፈራበት የሚገባ ቦታ ነው። ስለዚህ ከዛ አንጻር ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ያላደረገ ሰው ወርዶ ይቅበራት ብለው የተናገሩት ነው። ይህንን አስመልክቶ ዑለማዎች እንዲህ ብለው የሚያስቀምጡት ነገር አለ። ፈቃለ አቡ ጠልሐ ረዲየላሁ ዐንሁ አኒ ብሎ አስቀመጠ። ፈቃለ ለሁ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አሉት ፈአንዚል ወተወላ ደፍነሃ ፊ ቀብሪሃ እሷን መቅበሯን አንተ ያዝ ብለው ነገሩት። ፈነዘለ ፊ ቀብሪሃ እሱም ወደ ቀብሯ ወረደ ብለው አስቀመጠው ማለት ነው። ያንን ለምንድን ነው እንትን ያለው ሲሉ ያስቀመጡ አሉ። ግን አልአውለል ቀውል የመጀመሪያው ነው። ከዛ አቡ ጠልሐ አይ እኔ ነኝ ብሎ እኔ አላደረግኩም ብሎ ጠየቀ። ከዛ በኋላ እሱ እንዲቀብራት ተደረገ ማለት ነው። እና ከዛ አንጻር ያንን የተደረገበት ምክንያት ያንን ግንኙነት ያደረገ ሰው ከሆነ ያን ኢስቲሕዳር እዛ ጋር እንዳይመጣበት ነው ብለው ነው ዑለማዎች ያስቀመጡት። ይሄ ደግሞ ዛሂር ነው፣ ግልጽም ነው። ጥያቄ የሚያስነሳም ነገር አይደለም። እሺ አቡኪ ጀዛክላ ኸይር ተመልሶልኛል። ግን ችግር የለውም አይደል? አንድ ሰው ለምሳሌ የኔ ጥያቄ ካፊሮች በሚሆኑት አንዳንድ ሰዎች ከስር የምትጽፉትን ማለት ነው ካፊር ቤት አይደለም የሰማሁት። ግን የኔ ጥያቄ አንድ ሰው ጀናባ ሆኖ ሰው መቅበር አይችልም ወይ ከሚለው አንጻር እንጂ ቀብር ውስጥ ገብቶ እንደዚህ አይነት ነገር አይደለም። እኔ እንትን አእምሮ ላይ የመጣው ከስር የምትጽፉ ሰዎች ማለት ነው። አዎ ያ ነገር ችግር አለው የሚለውን አይደለም። ግን ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ጥያቄ የፈለኩት አንድ ሰው ጀናባ ሆኖ መቅበር አይችልም ችግር መቅበር አይችልም በሚል ሳይሆን የነቢያችን ሰለላሁ ዐለይሂ ወሰለም የተለያየ ሀዲያቸው ላይ ሀዲዩ ነቢይ ሰለላሁ ዐለይሂ ወሰለም የምንለው ነገር አለ። ሀዲ ማለት የእሳቸው አስተምሮ ማለት ነው። አስተምሯቸው ላይ የተሻለ ነገር ያስቀምጡልን። አሁን ይህንን ነገር በአእምሮ የተረዳ ሰው ኦኬ ለካ እንደዚህ አይነት ቦታ ላይ በቃ እንደዛ የተሻለ የሚሆነው ብቻ ሌላ ሰው እንዲሆን ነው። የተሻለ የሚሆነው ሌላ ሰው እንዲሆን ነው። ግንኙነት ያላደረገ ሰው ቢሆንም ግን ችግር የለውም የሚል ነገር አለ ማለት ነው። ዑለማዎች ሶስት ነገር ያስቀምጣሉ። አንደኛው የሞተ ሰው ላይ ማልቀስን አስመልክቶ ችግር እንዳሌለው ይህን ሐዲስ ተመርክዞ ማለት ነው። ማልቀስ የሚባለው ነገር ይሄ ሙሾ ማውረድ የመሳሰል ነገር ካሌለበት ችግር አለመኖሩን አስመልክቶ አንደኛው። ሁለተኛው ደግሞ ምንድን ነው የሚባለው? ሁለተኛው ደግሞ አጅነቢ የሆነ ወንድ መቅበር እንደሚችል ወንድ ደግሞ መሆኑ የተሻለ መሆኑን የምናገኝበት ነው። ያንን ማግኘት እንችላለን። ተመልሶልኛል። አቡኪ ጀዛከላ ኸይር። ግን ይሄ ለም ዩቃሪፍ የሚለው ላይ በጣም ብዙ አቋሎች አሉ። እኔ ግን ችግር የለውም በዚህ እንሂድ ብዬ ነው እንጂ ጠንካራ የሆኑ ለምሳሌ ኢብኑ ሐጀር ያስቀመጧቸው ጠንካራ የሆኑ አቋሞች አሉ። እዚህ ጋር መጽሐፉንም ከፍቼ ላሳያቸው ይችላሉ። ግን በዚሁ እንሂድ ችግር የለውም። አንዳንድ ኒውትራላይዝ እናድርግ ሁሉ ነገር አይ ይሄ እንዲህ ማለት ነው ብለን እኮ መከራከር አያስፈልግም። ኦኬ ቢሆንስ ለምሳሌ አንድ ሰው እግር አለህ ብሎ ቢስቅብኝ ነንሴንስ የሆነ ነገር ነው ኦኬ ነው ምለው። አይ እግር እንደዚህ ነው ምናምን ወደሚል ነገር ውስጥ አልገባም። እኔ የምልህ አቡኪ አቤት አስለን ሲጀመር ሰው አይደለም እያሉ አይደለ እንዴ? ባርነትን ተው ሰው አይደለም እያሉ እኮ ነው አይደለ እንዴ? እንደዚህ የሚሉ እኮ በርካታ ክርስቲያኖች አሉ። እንደምናውቀው በክርስትናው ላይ ያለው አቋም ምእመኑ አንድ አይደለም። የሆነ ዥብርቅርቅ ያለ ነገር ነው። አንድ አይነት አቋም የላቸውም። ከዛ አንጻር ኢየሱስ ሰው አይደለም ኦኬ የሚሉ በርካታ ክርስቲያኖች አሉ። አሬማ ኢየሱስ የኢየሱስ እናት ማርያም ሰው አይደለችም እያሉ የሚናገሩ ክርስቲያኖች አሉ አይደል እንዴ? ተረዳኸኝ? እና አላህ ሂዳያ ይስጣቸው። የዚህን ያክል ነው የእነሱ እንትን ማለት ያሳዝናል። በጣም ያሳዝናል። በጣም አላህ ሂዳያ ይስጣቸው። አሚን። እሱስ ትክክል። ሰሞኑን ራሱ እያየው ነበር። ማርያም ሰው ብቻ አትባልም። ያው ሪያል የሆነ የኦርቶዶክስ አስተማሪዎች ናቸው እነዛ። የቲክቶክ ላይ ውር የሚሉ እንትኖች አይደሉም። በቃ ትክክለኛ የሆኑ የኦርቶዶክስ አስተማሪዎች ሰንበት ትምህርት ቤት ተምረው ምናምን እንትን ያሉ ሰዎች ያስቀምጣሉ ያንን እና አይ በዛስ ትክክል ነው። ኢየሱስ ክርስቶስን ማስጨምሮ ሰው አይደለም የሚል ክርስቲያን በደንብ ዝንጥ ብሎ ነው ያለው። እኔ ለምሳሌ እኔ ራሱ የሆነ ጊዜ መልስ የሰጠውበት ቪዲዮ አለ። ኢየሱስ ሰው ነኝ ብሎ ተናግሮ አያውቅም እያሉ የሚሰብኩ አሉ። መምህራን፣ ትልቅ መምህር ማለት ነው። እና አላህ ይጠብቀን። አዎ ከዛ አንጻር ግን ሰርቫንት ወይ ደግሞ አገልጋይ የሚለው ለኢየሱስ ክርስቶስ የዋለባቸው ብዙ ጥቅሶች አሉ።
ፔዳ ብለው ያስቀምጠዋል በግሪከኛው እና ብዙ ቦታ ላይ እንደዚህ አይነት ጥቅሶች አሉ እና ኢየሱስ ክርስቶስ የእግዚአብሔር ሰርቫንት መሆኑን የእግዚአብሔር ባሪያ መሆኑን ቁልጭ ያለ ነገር ነው። እነሱ ሊክዱት ይችላሉ። ኦኬ ግን ቁልጭ ያለ የተቀመጠ ነገር ነው። ያ እንደውም ኦርቶ ቲክቶ ኦርቶ የሚባል አንድ የምናየው ወጣ ያለ ነገር አለ። በእነሱ ሳይድ እንደውም የተሻለ ነገር እያየን ነው። በነ አቶ አክሊል የሚመራው እምነት ኢየሱስ በስጋው ፍጡር ነው የሚል አቋም አላቸው። እንደውም አሁን ነው በዚህ በቲክቶክ ማለት ነው እንጂ ቤተክርስቲያኗ ላይማ በቃ ወጣ ያለ ነገር ነው የምናየው። እና እስኪ ሄድበት። ለማንኛውም ትክክል ነው። ቀኝ ዘመምና ግራ ዘመም ሆኗል። ቲክቶክ እንትኑ ራሱ ማለት ነው እያወገዟቸው ነው። እዚህ ቲክቶክ ላይ የሚገኙ ልጆች ምናምን ገና ልጅ እግር ናቸው። ብዙ እውቀት የላቸውም። ቴዎሎጂ ተምረው የቴዎሎጂ ትምህርታቸውን የኢስተርን ሀሳብን ይዘው መጥተው የተቀደሱ ገድላትን አንቀበልም ምናምን ልክ እንደ ዘበን ሃይማኖት የያዙት መጽሐፍ ስለሚያሳፍር ግዴታ ወደ መካር ትሄዳል። ምን ያርጉት? ከዛ ደግሞ በዚህ በኩል ደግሞ አምላክ አይደለም አምላክ ኢየሱስ ክርስቶስ በስጋው ፈጣሪ ነው እንዳይሉ ኃይለኛ ምት እየደረሰ ነው በሙስሊሙ በኩል። ስለዚህ በዚህ በኩል ዘንጥ ብለው በቃ ምን አከራከራቸው? በቃ ፍጡር ነው፣ ግን ፍጡር ፈጣሪ ነው እንላለን፣ ስጋው ፍጡር ነው ብለን እናምናለን ብለው ያስቀምጣሉ። እግዚኦ ነው የሚለው አንድ አስተማሪ ቢሰማ ይሄንን የኢየሱስ ክርስቶስ ስጋ ፍጡር ነው ይህ ምንፍቅና ነው ይባላል። እና አልሐምዱሊላህ ጥሩ ነው። ገና ከዚህ በኋላ ደግሞ ሙሉ በሙሉ ፍጡር ነው ማለታቸውም አይቀርም። ሙሉ በሙሉ ፍጡር ነው ወይ እናመልከዋለን ይላሉ። እንግዲህ ጫናው ሲበዛ እኔ እንደዛ ይመስለኛል። ዝም ብዬ ወደፊት ያለውን ስተነብይ ማለት ነው ደግሞ ትንቢት ተናገረ ብለው እንትን እንዳልደረግ ደግሞ አምላካዊ እንትን እንዳይሰጠኝ። ኦኬ እንደዛ ይበቃል። ሰለሞን ስማማ እንደዛ ይበቃል። አሚን እንዳይሉ ኮመንት አሚን እንዳይሉ እሱን ነው ክርስቲያንና ሙስሊም አይሰራም። ክርስቲያን ምንም እሱ ማተር አያደርግም። አሚን ነው የምትባለው። አሚን ነው የሚል እዚህ ጋር ጴንጤ መጡ። ዝም ብለህ ትንቢት ከተናገር የእግዚአብሔር ሰው ነህ። አላህ ይጠብቃል። ስማ ሰለሞን፣ አሁን የተነሳው ነገር ላይ ስማማ